ማንቸስተር ዩናይትዶች የአመቱ ምርጥ ተጫዋቻቸውን አሳውቀዋል። ባለፈው እንዳነሳነው ቀይ ሰይጣኖቹ በዚህ አዋርድ መጥፎ የውድድር አመት ሲያሳልፉ በመሆኑ የእራት ፕሮግራሙን ዘንድሮም በመሰረዝ ባለፉት 4 አመታት ዘንድሮ ለሶስተኛ ጊዜያቸው ሊሰርዙ ችለዋል። አሁን ግን ፕሮግራሙን ቢሰርዙም ሽልማቱ ግን ያልቀረ ሲሆን ሰር ማት በዝቢ አዋርድ ተብሎ በሚሰኘው የአመቱ ምርጥ ተጫዋች ሽልማት ቀድሞኑ በሚገመተው ተጫዋች የዩናይትዶች የልብ ምት የሆነው ብሩኖ ፈርናንዴዝ የማንቸስተር ዩናይትዶች የአመቱ ምርጥ ተጫዋች ተብሎ በይፋ ተመርጧል። ፖርቹጋላዊ ኮከብ ይህንን ሽልማት ለአራተኛ ጊዜ በማሳካትም ከክርስቲያኖ ሮናልዶና ከዴቪድ ደሂያ እኩል ማሳካትም ችሏል። ይህ ቁጥር ሪከርድም ነው። ከሶስቱ ተጫዋቾች በላይ 4 ጊዜ የበላ ተጫዋች የለም። ብሩኖ ግን በ5 አመት ውስጥም ነው እንግዲህ ይህንን ሽልማት ለአራተኛ ጊዜ ሊያሳካው የቻለው። በአመቱ ምርጥ ግብ ደግሞ አማድ ዲያሎ በማንቹሪያን ደርቢ ማንቸስተር ሲቲ ላይ ባለቀ ሰዓት ያስቆጠራት ግብ ኤደርሰንን አታሎ ያስቆጠረው ግብ ነው ዩናይትዶች የአመቱ ምርጥ ግብ ተብላ ልትመረጥለት የቻለችው። ከማንቸስተር ዩናይትድ ቤት ሳንወጣ በማንቸስተር ዩናይትድ ቤት አነስተኛ ድርሻ ያላቸው ሰር ጂም ራትክሊፍ ሀብታቸው መቀነሱ ተዘግቧል። የብሪቲሻው ባለሀብት የተጣራ ሀብት ባለፉት 12 ወራት ማሽቆልቆሎ የተገለጸ ሲሆን የ6.5 ቢሊዮን ፓውንድ ኪሳራ ደርሶባቸዋል። የኢኒዮስ ባለሀብት የሆኑ ሰር ጂም ራትክሊፍ በ2024 በሀብታሞች ዝርዝር ውስጥ የነበራቸው የሀብት መጠን 23.519 ቢሊዮን ፓውንድ የተገመተ ሀብት ነበራቸው። ዩናይትድን ከገዙ በኋላ ግን ሀብታቸው ቀንሶ ስንት ሆኗል? 17.46 ቢሊዮን ፓውንድ ሆኖ ነው የተገኘው። ቀድመን እንዳልነው በ12 ወራቶች ብቻ 6.5 ቢሊዮን ፓውንድ ሙሉ ኪሳራ ነው የደረሰባቸው። ይህም ወጪ ቁጠባ ላይ ለሚገኝ ራትክሊፍ ከባድ ዜና ነው የሚሆንባቸው። ራትክሊፍ በፌብሩዋሪ ወር ላይ እንደሚታወሰው በማንቸስተር ዩናይትድ ያላቸውን ድርሻ ጭምር መጨመራቸው የሚዘነጋ አይደለም። ወደ 27.7% ድርሻቸውን አሳድገው የነበረበት አጋጣሚ ይታወሳል። አሁን እንግዲህ ከባድ አዘቅጥ ውስጥ ገብተው ተገኝተዋል ማለት ነው። ወደ ሌላ ጉዳይ እንለፍና ቪኒሲየስ ጁኒዮር በቅርቡ በኔትፍሊክስ አማካኝነት ዶክመንተሪ እንደተሰራለት ይታወቃል። ተደጋጋሚ የዘረኝነት ጥቃት የሚደርስበት ቪኒ ጁኒዮር ታዲያ የቫሌንሺያ ደጋፊዎች በተለይ የዘረኝነት ጥቃት በተደጋጋሚ ሲሰነዝሩበት የሚታወቅ ጉዳይ ነው። ከዚህ ጋር ተያይዞ በዶክመንተሪው ይህንን ኔትፍሊክስ አካቶበትም ነበር። ታዲያ አሁን ከዚህ ዘረኝነት ጥቃት ጋር ተያይዞ የስፔኑ ክለብ ቫሌንሺያ ኔትፍሊክስ ስሜን በተለየ መልኩ አጣልሽቶታል በሚል ክስ ሊመሰርቱ እያሰቡ እንደሚገኙ ሪሊቮ ይዞት የወጣው መረጃ ያመለክታል። ቫሌንሺያዎች እንደገለጹት ከሆነም ደጋፊዎቻቸው ከዚህ ቀደም ቶንቶ ብለው የስፓኒሽኛ ቃል ነው ወይም በእንግሊዝኛ ኢዲየት ብለው ሲዘምሩ የነበረውን ኔትፍሊክስ ግን ጦጣ አድርጎ በተሳሳተ መልኩ በመተርጎም ሌላ ትርጓሜ ሰጥቶታል ብለው ነው እንግዲህ ቫሌንሺያዎች ኔትፍሊክስን ሊከሱ እየተሰናዱ የሚገኙት። የስፔኑ ክለብ ይህ እውነታውን የማይገልጽና የክለባቸውን ገጽታ የሚያበላሽ መሆኑን ነው አያይዘው ሊገልጹ የቻሉት። ትሬንት አሌክሳንደር አርኖልድን በክረምቱ በነጻ የሚያጡት ሊቨርፑሎች የአርኖልድን ተተኪ ለማግኘት በእጅጉኑ ተቀርቧል። ፍሪምፖንግ ወደ ሊቨርፑል የሚያደርገውን ዝውውር በቅርቡ ሂርዊጎ እንደሚባል እውቁ ጋዜጠኛ ፋብሪዚዮ ሮማኖ ዘግቧል። እዚህ ጉዳይ ላይ ለማስመር ያክል የዝውውር ሂርዊጎ ሳይሆን የተባለው በቅርቡ ሂርዊጎ እንደሚባል ነው የተገለጸው። ስምምነቶች በመጨረሻ ደረጃ ላይ እንደደረሱም ተገልጿል። ከዝውውሩ ጋር ተያይዞ ግን የሊቨርፑል አሰልጣኝ የሆኑት አርነ ስሎት ዛሬ በነበራቸው ፕሬስ ኮንፈረንስ ወይም ጋዜጣዊ መግለጫ ላይ ስለ ቀይ መስመሩ ተመላላሽ ተከላካይ ጄሮም ፍሪምፖንግ ተጠይቀው በሰጡት አስተያየት ደባሪ መልስ ነው የሚሆነው። ለማምጣት የፈለግናቸውን ተጫዋቾች ለኛ እስኪፈርሙ ድረስ ስለነሱ አናወራም ሲሉ አርነ ስሎት አስተያየታቸውን አጋርተዋል። ዘንድሮ ባለመዱት መልኩ ጥሩ ጊዜን ያላሳለፉት ማንቸስተር ሲቲዎች ነገ የውድድር ዓመታቸውን ሊቀይርላቸው በሚችልበት የኤፍኤ ካፕ የፍጻሜ ጨዋታ ከክሪስታል ፓላስ ጋር የሚፋጠጡ ይሆናል። ይህን ጨዋታ አስመልክቶም የሲቲዝኖቹ አሰልጣኝ ፔፕ ጓርዲዮላ አስተያየታቸውን የሰጡ ሲሆን በሰጡት አስተያየትም ይህንን ዋንጫ ለደጋፊዎቻችን ማሸነፍ እንፈልጋለን። ወደ ለንደን መታችሁ ልትደግፉን እያደረጋችሁ ላላችሁ ጥረት በጣም አመሰግናለሁ ማለት ፈልጋለሁ። ማሸነፍ ከመሸነፍ በጣም
በጣም የተሻለ ነው። ነገር ግን አምና ወደዚህ በተከታታይ 4 ዓመት ለማሳካት መተን ነበር። ነገር ግን ያኔ አእምሯችን ትክክለኛ አልነበረም። ነገር ግን ከአንድ ዓመት በኋላ ዳግም በቦታው ላይ እንገኛለን ሲሉ ፔፕ ጓርዲዮላ አስተያየታቸውን አጋርተዋል። ስፓኒያርድ አሰልጣኝ በሌላ በኩል ከሰጡት አስተያየት መካከል ደግሞ ስለ ተጋጣሚያቸው ክሪስታል ፓላስ ተጫዋቾች ተጠይቀው በሰጡት ምላሽ አንዳንድ የፓላስ ተጫዋቾች አደጋ እንደሚፈጥሩ የገለጹ ሲሆን ማቴታ ጠንካራ ነውና ሳር ኢዜ ሙኖዝ እና ዋርቶን ጥራት ያላቸው ተጫዋቾች ናቸው ሲሉ ተደምጧል። ክሪስታል ፓላስ ከማንቸስተር ሲቲ ነገ ምሽት 12 ሰዓት ተኩል ላይ በዌምብሌይ ስታዲየም የሚደረግ የኤፍኤ ካፕ የፍጻሜ ተጠባቂ መርሃ ግብር ነው። የአርሰናል አሰልጣኝ ሚኬል አርቴታ የሪያል ማድሪድ ተጫዋች ሮድሪጎ ጎዌስ ትልቅ አድናቂ መሆናቸውን ታማኙ ዘ አትሌቲክ አስነብቧል። አርቴታ ሮድሪጎን በቡድናቸው እንዲፈርምላቸው አረንጓዴ መብራቱን ሰጥተዋልም ነው የተባለው። ነገር ግን ተያይዞ እንደተገለጸው ስምምነቱን ለመፈጸም ከባድ እንደሆነ ነው። ይህም በፋይናንሻል ምክንያት ማለትም ነው። የሳንቶስ ፍሬ የሆነው ሮድሪጎ እንደሚታወቀው ከሪያል ማድሪድ ካስቲያ ቡድን ጀምሮ የነበረ ተጫዋች ነው። ግን ከሳንቲያጎ በርናቢዮ የመልቀቅ እድሉ እየሰፋ ያለ ተጫዋች ይመስላል። ተጫዋቹ ከዚህ ቀደም እንደተዘገበው በነ ኪሊያን ኤምባፔና ጁድ ቤሊንጋም ጥላ ስር እንደገባ ይሰማዋል ነው የተባለውን። ይህ ተጫዋች ከማድሪድ ለመልቀቅ ቆርጦ ከተነሳ ደግሞ በርካታ የአውሮፓ ታላላቅ ክለቦች የተጫዋቹ ፈላጊ ሆኖ ብቅ ማለታቸው አይቀሬ ነው። አርሰናል ደግሞ አሁን ስማቸው ተያይዞ ተገኝቷል። አርቴታ አዲስ የክንፍ ተጫዋች ቢፈልግም ግን ቀድመን እንዳልነው የፋይናንሻል ጉዳይ መድፈኞቹን ይገድባቸዋል ተብሏል። ማድሪዶች ለብራዚላዊ ተጫዋች 100 ሚሊዮን ዩሮ ወይም 84 ሚሊዮን ፓውንድ አካባቢ ያህል የሚፈልጉ ቡድን ናቸው። የሮድሪጎ ጣፋንታ እንግዲህ በቀጣዮቹ ጊዜያት የሚጠበቅ ጉዳይ ነው። ኖቲንጋም ፎረስቶች ባለፈው ሳምንት ከሌስተር ሲቲ ጋር 2-2 በተለያዩበትና ነጥብ በጣሉበት ጨዋታ ናይጄሪያዊ አጥቂያቸው ታኢዎ ኢዋኔ ከአንገል ጋር ተጋጅቶ ወደ ሆስፒታል መወሰዱና ኮማ ውስጥ ገብቶ ጭምር የነበረበት አጋጣሚ ይታወሳል። አሁን የፎረስቶ አሰልጣኝ ኑኖ ኤስፒሪቶ ሳንቶ ስለ ታኢዎ ኢዋኔ በተመለከተ በሰጡት ጥሩ የሆነ አፕዴት መረጃ ቀዶ ጥገና አድርጓልና ቀዶ ጥገናውን ምስጋና ለፈጣሪ በተሳካ ሁኔታ አድርጓል። አሁን ራሱንም ያውቃል፣ እያገገመ ነው። እሱን ለመጎብኘት ለመቻል ግን የሐኪሞቹ ፍቃድ መጠበቅ ይኖርብናል። ቤተሰቦቹ እዛው ናቸው፣ ተጨንቀናል። ነገር ግን ፖዚቲቭ ወይም አውንታዊ ነገሮች ነው ያሉት ሲሉ ኑኖ ኤስፒሪቶ ሳንቶ አስተያየታቸውን አጋርተዋል። በቅርጫት ኳስ ወይም በባስኬትቦል ዜና የኤንቢኤ ፕሌይ ኦፍ የግማሽ ፍጻሜ ጨዋታዎች መደረጋቸውን ሲቀጥሉ በዛሬው ዕለት አንድ ጨዋታ ተካሂዷል። ዌስተርን ኮንፈረንስን በበላይነት ያጠናቀቁት ኦክላሆማ ሲቲ ታንደሮችና ዴንቨር ናጌትሶች ፉክክራቸው በእጅጉኑ ጦፎ ቀጥሏል። ዴንቨር ናጌትሶች ዛሬ በኮርታቸው ኦክላሆማ ሲቲ ታንደርን 119-107 በሆነ ውጤት በማሸነፍ ወሳኝና ጣፋጭ ድል ሊጎናጸፉ ይችላል። ናጌትሶች ዛሬ ቢሸነፉ ኖሮ ጉዟቸው ያበቃም ነበር። ነገር ግን ድል አድርገው ነፍስ የዘሩበትን ውጤት ሊያስመዘግቡ ይችላል። በዛሬ ጨዋታ ናጌትሶች ኮከባቸው ኒኮላ ጆኪች እንደተለመደው የደመቀ ሲሆን ለድላቸው የአንበሳውን ድርሻ የወሰደ ተጫዋችም ነበር። 29 ነጥቦችን በማስቆጠር የጨዋታው ከፍተኛ ነጥብም ያስቆጠረው ተጫዋች የነበረ ሲሆን 14 ሪባውንዶችን አድርጎ 8 አሲስቶችን አስመዝግቧል። ሁለት ጊዜ ደግሞ ኳስም የነጠቀ ተጫዋች ነበረውን። ሁለቱ ቡድኖች ከዛሬ የጨዋታ ውጤታቸው በኋላ እስካሁን በ6 ጨዋታዎች እኩል 3 ጊዜ በማሸናነፍ 3 እኩል ላይ ይገኛሉ ማለት ነው። በቀጣይ እንግዲህ የመጨረሻ ጨዋታቸውን 7ኛ ጨዋታቸውን በማድረግ ለፍጻሜው የሚያልፈው ቡድን በይፋ የሚለይ ይሆናል። ይህ በጣም አጓጊ ጨዋታ ወደ እሁድ ሊናጋ ሌሊት 10 ሰዓት ተኩል ላይ የሚደረግና የሚፋጠጡበትም ጨዋታ ነው የሚሆነው። ለፍጻሜ የሚያልፈው ቡድን በዌስተርን ኮንፈረንስ ፍጻሜ የነ ሊብራውን ጄምስን ሌከርሶችንና የነ ስቴፍ ካሪ ቡድን የሆኑትን ጎልደን ስቴት ዋሪየርስን አከታትለው የዘረሯቸውን የነ አንትማን ወይም የነ አንቶኒ ኤድዋርድስን ቡድን ሚኒሶታ ቲምበር ወልፍስን የሚገጥሙ ይሆናል ማለት ነው። የመጨረሻ ላድርግና አድማጮች ዛሬ የሚደረግ ጨዋታ እንጠቁማችሁ። ዛሬ ምሽት በእንግሊዝ ፕሪሚየር ሊግ 2 መርሃ ግብሮች ይኖራሉ። ሁለቱ ለዩሮፓ ሊግ ፍጻሜ የደረሱት ቡድኖች ማንቸስተር ዩናይትድና ቶተንሃም ሆትስፐር
አርብ የፍጻሜ ጨዋታ ያላቸው ሮብ የፍጻሜ ጨዋታ ያላቸው በመሆኑ እረፍት እንዲኖራቸው ዛሬ አስቀድመው ጨዋታቸውን የሚያደርጉም ነው የሚሆነው። ቀዳሚ በሆነው ጨዋታ ታዲያ ምሽት 3 ሰዓት ተኩል ላይ ስፐርሶች ከሜዳቸው ውጪ ወደ ቪላ ፓርክ አቅንተው አስቶን ቪላን የሚገጥሙ ሲሆን ምሽት 4 ሰዓት ከሩብ ላይ ደግሞ ቸልሲ በሜዳቸው ስታንፎርድ ብሪጅ ማንቸስተር ዩናይትድን የሚያስተናግዱበት ጨዋታ ይጠበቃል። የማን ዩናይትድ አሰልጣኝ ሩበን አሞሪም ይህንን ጨዋታ ለረቡዕ የፍጻሜ ጨዋታው የሚመለከቱበት ጨዋታ እንደሆነም ትላንት መግለጻቸው ይታወሳል። አሰቃቂ ጊዜን እያሳለፉ የሚገኙት ቀይ ሰይጣኖቹ ወደ ስታንፎርድ ብሪጅ አቅንተው ያሸነፉ ስለመጨረሻ ጊዜ ደግሞ በ2020 ላይ ነው የነበረው። ዘንድሮ እንግዲህ ተቸግረው ውጤቱ ምን ይሆናል የሚለውን አብረን የምንመለከት ነው የሚሆነው። ሁለቱ ቡድኖች ግን ያቻ ውጤት በተደጋጋሚ ሲያስመዘግቡ መመልከት የተለመደ ጨዋታ ነው። ጨዋታው እንግዲህ ዛሬ ምሽት 4 ሰዓት ከሩብ ላይ የሚደረግ ይሆናል።